ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 27 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የህሊና እስረኞቹ ከፋኖ ጋር ጦርነት ከመጀመሩ በፊት ታስረን በጦርነቱ በቀጥታ ተሳትፏቸዋል በሚል ልንከሰስ አይገባም ሲሉ ችሎት ሳይቀርቡ ቀርተዋል። የሆሮ ጉዱሩና የምስራቅ ወለጋ ነዋሪዎች እነ ሽመልስ አብዲሳና ኦነግ ሸኔ መቆሚያ መቀመጫ አሳጥተውናል ሲሉ ገልጸዋል። ብልጽግና ከባህር ዳር ባስነሳቸው ድሮኖች በካርቱም አውሮፕላን ማረፊያ ላይ ለፈጸመው ጥቃት ያጸፋ ምላሽ እንደሚሰጥ የሱዳን መንግስት አስጠንቅቋል። ትናንት ምሽት በመቀሌ ከተማ የቦምብ ፍንዳታ መድረሱ ሲነገር የህወሓትና የታደሰ ወረደ ፍጥጫም ቀጥሏል። አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። የህሊና እስረኞቹ ከፋኖ ጋር ጦርነት ከመጀመሩ በፊት ታስረን በጦርነቱ በቀጥታ ተሳትፏቸዋል በሚል እንከሰስ አይገባም ሲሉ ችሎት ሳይቀርቡ ቀሩ። በእነ ዶክተር ወንደሰን አሰፋ መዝገብ የተከሰሱት የአማራ ፖለቲካና የህሊና እስረኞች በመንግስትና በፋኖ ኃይሎች መካከል የተቀሰቀሰው ጦርነት ከመጀመሩ በፊት መጋቢት 2015 ዓ.ም በመንግስት ኃይሎች ከየቤታቸው ታፍነው መቆየታቸው ይታወሳል። በፍርድ ቤት ቀርበው ክስ የተከሰሱትም ከዚህ ጦርነት በፊት ነው። በዚህም በአቃቤ ሕግ የቀረቡት 66 ምስክሮች ተከሳሾችን አናውቃቸውም ብለው ቢመሰክሩም የፌዴራሉ ከፍተኛ ፍርድ ቤት አንደኛ የጸረ ሽብር ችሎት በፋኖና በመንግስት ኃይሎች መካከል በሚደረገው ጦርነት ላይ በቀጥታ ተሳትፏቸዋል በማለትና የጸረ ሽብር አዋጁን አንቀጽ 3 ህዝባር 2 በመጥቀስ ጥር 28 2018 ዓ.ም በዋለው ችሎት ከሚያዝያ 26 እስከ ግንቦት 30 2018 ዓ.ም ተከላከሉ በማለት መወሰኑ ይታወሳል። ተከሳሾች ትናንት ሚያዝያ 26 2018 ዓ.ም የመከላከያ ማስረጃ ለማቅረብ ችሎት ይቀርባሉ ተብሎ ቢጠበቅም ተከሳሾች በሁለት መሰረታዊ ምክንያት በዚህ ቀጠሮ ፍርድ ቤት ሳይቀርቡ ቀርተዋል። የመጀመሪያው ጦርነቱ ከመጀመሩ በፊት ከቤታችን ታፍነን ተይዘን በጦርነት ተሳትፈዋል በማለት ተከላከሉ ተብሎ መበየኑ በአገዛዙ ጫና የተወሰነ የፖለቲካ ውሳኔ በመሆኑ እንዲሁም ተከሳሾችን ፊት ለፊት ላለማየት በሕግ የተደነገገውን ተከሳሾች በችሎት ቀርበው ራሳቸውን የመከላከል መብታቸውን በመንፈግ በአካል ሳትቀርቡ በፕላዝማ ተከላከሉ መባላቸው ሳይቀርቡ ቀርተዋል። እንዲሁም ተከሳሾች ተከላከሉ የተባሉበትን ጭብጥ በመመልከት እንዳይችሉ የከፍተኛው ፍርድ ቤት የውሳኔ ግልባጩን ለተከሳሾች አልሰጥም በማለት የሚከላከሉበትን ፍሬ ነገር ሳይመለከቱ ይከላከላሉ በማለቱም ችሎቱን ሳይከታተሉ ቀርተዋል። ተከሳሾች በአካል ፍርድ ቤት የማንቀርብ ከሆነ የአገዛዙ ኃይሎች መከላከያ ምስክሮቻችንን ያስፈራሩብናል፣ ተገቢውንም ጥያቄ መጠየቅ አንችልም፣ እንዲሁም መከላከል ያለብንን ፍሬ ሀሳብ ሳናውቅ መከላከል አንችልም በማለት ፍርድ ቤት ሳይቀርቡ ቀርተዋል። የሆሮ ጉዱሩና የምስራቅ ወለጋ ነዋሪዎች እነ ሽመልስ አብዲሳና ኦነግ ሸኔ
መቆሚያ መቀመጫ አሳጥተውናል ሲሉ ገለጹ። በኦሮሚያ ክልል ምስራቅና ሆሮ ጉድሩ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስና በአስገዳጅ ወታደራዊ ምልመላ ስጋት ውስጥ እንደሚገኙ ተገልጿል። በተለይም በአካባቢው ሰፊ ምርት የሚገኝበት የበቆሎ እርሻ ወቅት ቢሆንም ነዋሪዎች በተለይም አርሶ አደሮች እስርና የግዳጅ ወታደራዊ ስልጠናን በመስጋት እርሻቸውን ጥለው ወደ ሌላ አካባቢ ያሉ ዘመዶቻቸው ጋር እንደሚደበቁ ለዋዜማ ተናግረዋል። የሆሮ ጉዱሩ ወለጋ ዞን ነዋሪዎች እንደገለጹት በመንግስት የጸጥታ ኃይሎችና በአካባቢው ሚሊሻዎች እየተፈጸመ ያለው የጅምላ አስገዳጅ ወታደራዊ ምልመላ ማንኛውንም የህብረተሰብ ክፍል የሚመለከት ነው። ሰዎች በቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎችና ደስታና ከሀዘን ስነስርዓቶች ላይ ጭምር ታፍሰው የሚወሰዱበት ሁኔታ እንዳለ በመጥቀስ ሁኔታው በገጠሩ አካባቢ እየበረታ መምጣቱን ተከትሎ አንዳንድ ነዋሪዎች ወደ ከተማዋ ገብተው ለመደበቅ ቢሞክሩም ከተማዎችም ውስጥ ተመሳሳይ ተግባር እየተፈጸመ በመሆኑ መሸሸጊያ እንዳጡ ተናግረዋል። ምልመላውም ሆነ ከዚያ በኋላ የሚሰጠው ስልጠና የጤና እክል ያለባቸውን ዜጎች እንኳን ግምት ውስጥ ያላስገባ መሆኑን አንድ ነዋሪ ሲገልጹ፣ አንድ ከቤቱ የወሰዱት ጎረቤቴ የሚጥል በሽታ አለበት፣ ዘውትር መድኃኒት ይወስዳል። ታፍሶ ከተወሰደ በኋላ ለጸጥታ ኃይሎቹ ስለ ህመሙ ቢያስረዱም የሕክምና ማስረጃውን የሚያይለት ወይም አቤቱታውን የሚሰማው አካል አላገኘም። ከብዙ የደብዳቤ ምልልስና እንግልት በኋላ ነው የተለቀቀው በማለት ሁኔታውን አስረድተዋል። በሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ የጸጥታ ሁኔታው ይበልጥ አሳሳቢ መሆኑን የሚገልጹት ነዋሪዎች በወረዳው አካባቢውን ከሸኔ መከላከል በሚል ምክንያት ከመንግስት የጸጥታ ኃይሎች በኩል የሚደርስባቸው ጫና እንደበረታባቸው ነው ያስረዱት። በጉሎና ሀባቦ ጉድሮ ወረዳዎች ያሉ በርካታ አርሶ አደሮች በግዳጅ ተይዘው ከ3 እስከ 4 ቀናት የሚወስድ የሚሊሻ ስልጠና እንዲወስዱ እንደሚገደዱ ገልጸውልናል። በተመሳሳይ መልኩ በዞኑ በጃርደጋ ጃርቴ ወረዳ የኦሮሞ ነጻነት ሰራዊት ታጣቂዎች አርሶ አደሮችንና ተማሪዎችን ፋኖን መዋጋት አለባችሁ በሚል በግዳጅ እያፈሱ ወደ ጫካ እንደሚወስዱ ተገልጿል። በዚህ መሰረትም ግጭት ውስጥ እንዲሳተፉ የተደረጉ 16 አርሶ አደሮች ህይወት ማለፉ ተሰምቷል። በምስራቅ ወለጋ ዞን በተለይም በጊዳያናና ኪረም ወረዳዎች ነዋሪዎች በተለይም አርሶ አደሩ ጋቸና ሲርና የተባለውን የሚሊሻ ስልጠና እንዲወስዱ በመንግስት እንደሚገደዱ ነዋሪዎች በአንደበታቸው መስክረዋል። ይህ ስልጠና የኦሮሞ ነጻነት ሰራዊትን ለመከላከል ያለመ መሆኑ ቢነገርም አርሶ አደሩ ህብረተሰብ ግን በሁለት ጥይት መካከል መቆሙን ይገልጻል። ነዋሪዎቹ እንደተናገሩት በአንድ በኩል የመንግስት የጸጥታ ኃይሎች ታጣቂዎችን ትደግፋላችሁ በሚል ያፍሷቸዋል፣ በሌላ በኩል ደግሞ ታጣቂዎች ለመንግስት መረጃ ታቀብላላችሁ በሚል ጥቃት ይሰነዝሩባቸዋል። ከሆሮ ጉዱሩ ወለጋ ወረዳዎች በተጨማሪ በአባይ ጮመን ማራሬ፣ ጂማ ገነት፣ ሱሉለ፣ ፊንጫና ኮምቦልቻ ወረዳዎች የሚኖሩ በተለይም አርሶ አደሮች ከ2 ወራት በላይ ቤታቸውን ለቀው ጫካ ውስጥ ለመቆየት መገደዳቸውን የተናገሩት። ብልጽግና ከባህር ዳር ባስነሳቸው ድሮኖች በካርቱም አውሮፕላን ማረፊያ ላይ ለፈጸመው ጥቃት ያጸፋ ምላሽ እንደሚሰጥ የሱዳን መንግስት አስጠነቀቀ። የሱዳን መንግስት ትናንት ሰኞ በካርቱም አውሮፕላን ማረፊያ ላይ በድሮን ለተፈጸመው ጥቃት የኢትዮጵያና የተባበሩት አረብ ኤምሬቶች እጅ አለበት ሲል በይፋ ከሷል። የሱዳን መንግስት ለዚህ አደገኛ ጥቃት አጸፋዊ መልስ ምት የመስጠት መብቱ የተጠበቀ መሆኑንም በማያሻማ ሁኔታ አስጠንቅቋል። በካርቱም በተሰጠ የጋራ ጋዜጣዊ መግለጫ ላይ የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አምባሳደር ሙሀዲን ሳሌም፣ የባህልና ማስታወቂያ ሚኒስትር አቶ ካሊድ አልኢሲር እንዲሁም የጦር ኃይሉ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብደል ዋሃብ ተገኝተዋል። ባለስልጣናቱ በመግለጫቸው እንዳረጋገጡት የሱዳን መንግስትና የሚመለከታቸው የጸጥታ አካላት በካርቱም አውሮፕላን ማረፊያ ላይ ለተፈጸመው ጥቃት ሁለቱ ሀገራት ማለትም ኢትዮጵያና ኤምሬትስ ቀጥተኛ ተሳትፎ እንዳላቸው የሚያሳይ አስተማማኝና የተረጋገጠ ማስረጃ በእጃቸው ይገኛል። የሱዳን ባለስልጣናት የክሳቸውን ዝርዝር ሲያብራሩ ጥቃቱን የፈጸሙት የኤምሬትስ ድሮኖች የተነሱት በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ መሆኑን አጋልጠዋል። አክለውም በዘንድሮ ዓመት በተመሳሳይ መልኩ ከዚሁ ስፍራ በመነሳት ሌሎች ተደጋጋሚ ጥቃቶችና የድንበር ጥሰቶች መፈጸማቸውን የሚያሳዩ አዳዲስ መረጃዎች እንዳሏቸው አስረድተዋል። ይህንን ተከትሎ የሱዳን መንግስት ህዝብና የጦር ኃይል የሀገሪቱን ሉዓላዊነት ለመጠበቅ ሲባል በራሳቸው ጊዜና ቦታ አጸፋዊ የመልስ ምት የመስጠት ሙሉ መብት እንዳላቸው በአጽንኦት በማሳሰብ መግለጫቸውን አጠናቀዋል። በተመሳሳይ የብልጽግና አገዛዝ አማጺውን በሐምዳን ዳጋሎ ፈጥኖ ደራሽ ኃይል በመደገፍ በሱዳን የስኳር ፋብሪካ ላይ ጥቃት መሰንዘሩን መዘገባችን ይታወሳል። ታዲያ በአልቡርሃን ጎን የቆሙ የግብጽ ፖለቲካዊ አክቲቪስቶች፣ ወታደራዊ ተንታኞችና ማህበራዊ ሚዲያ ተጽዕኖ ፈጣሪዎች በሚዲያ መድረኮች ከፍተኛ ተቃውሞ እያሰሙ ይገኛሉ። እነዚህ አክቲቪስቶች የግብጽ መንግስት በሱዳን ላይ የተፈጸመውን ጥቃት በዝምታ ማለፍ እንደሌለበትና ለአጋሯ ሱዳን ሉዓላዊነት ሲባል በኢትዮጵያ አገዛዝ ላይ ፈጣንና አጸፋዊ ወታደራዊ እርምጃ እንዲወሰድ በይፋ ጥሪ እያቀረቡ ነው።
ነው። የግብፅ አክቲቪስቶች የሱዳን ሰማይ የግብፅ ሰማይ ነው፣ ጥቃቱ ግብፅንም ይመለከታል በሚል መሪ ቃል በካይሮ የሚገኘው የአልሲሲ መንግስት ወደ ቀጥታ ወታደራዊ ጣልቃ ገብነት እንዲገባ ግፊት እያደረጉበት ይገኛል። ትናንት ምሽት በመቀሌ ከተማ የቦምብ ፍንዳታ መድረሱ ሲነገር የህወሓትና የታደሰ ወረደ ፍጥጫም ቀጥሏል። በትግራይ ክልል መቀሌ ከተማ ትናንት ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማይቱ ፖሊስ ገልጿል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማይቱ ፖሊስ አስታውቋል። ፖሊስ ይህን ከማስታወቁ አስቀድሞ ክስተቱን በተመለከተ በማህበራዊ ትስስር ገጾች የተጋሩ መረጃዎች የቦምብ ፍንዳታው የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነ አመልክተው ነበር። ይህን በተመለከተ ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው የመቀለ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ዱግ መረጃዎቹን አስተባብለዋል። ቦምብ ፍንዳታው የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤቱን ከሚለየው አስፋልት 500 ሜትር ርቆ ካለ ቦታ ላይ እንደሆነ ኮማንደር ሀዱሽ ተናግረዋል። በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማው ፖሊስ ድርጊቱን ማን እንደፈጸመው በማጣራት ላይ መሆኑን አስረድተዋል። የትናንት ምሽቱ የቦምብ ፍንዳታ የደረሰው በ2012 ዓ.ም በተካሄደ አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት በዛሬው ዕለት አስቸኳይ ስብሰባ ሊያካሄድ እንደሆነ በማህበራዊ ትስስር ገጾች መረጃዎች ሲዘዋወሩ መዋሉን ተከትሎ ነው። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ትናንት ምሽት በፌስቡክ ገጻቸው ላይ ባሰፈሩት መልእክት የትግራይ ክልል የቀድሞ ምክር ቤት ስብሰባ በዛሬው ዕለት እንደሚካሄድ ማረጋገጫ ሰጥተዋል። አቶ ሚካኤል በዚሁ መልእክታቸው በክልሉ ምክር ቤት ጽህፈት ቤት የጸጥታ ችግር ወይም ፍንዳታ እንደደረሰ የሚያስወሩት የትግራይ ጠላቶች ናቸው ሲሉ ወንጅለዋል። የመቀለ ከተማ ፖሊስ አዛዥ የቦምብ ፍንዳታው ታቅዶ የተፈጸመ ነው የሚል ጥርጣሬ ይኖራቸው እንደሆነ ለቀረበላቸው ጥያቄ እንደዚያ ብለን አላሰብንም፣ አጋጣሚ ሊሆን ይችላል፣ ታስቦም ሊሆን ይችላል የሚለው በማጣራት ላይ ነው ሲሉ ምላሽ ሰጥተዋል። የፖሊስ አዛዡ ከፍንዳታው ጋር በተያያዘ ይህ ዘገባ እስከተጠናከረበት ድረስ የተያዘ ተጠርጣሪ እንደሌለም ተናግረዋል። በሌላ በኩል ህወሓት ዛሬ ምክር ቤት ስብሰባ እንደሚያካሄድ ማሳወቁን ተከትሎና ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ለመሾም በተዘጋጀበት ወቅት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዘለግ ያለ መልእክት አስፍረዋል። ጀነራል ታደሰ ትናንት ማምሻውን ባወጡት መግለጫ ትግራይ በአሁኑ ወቅት በተሰባሪ ሰላምና በጦርነት መካከል ያለች በጣም ጠባብ መንገድ ላይ መሆኗን ገልጸዋል። ይህ ደመናው ያልተገፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ የሚችልበት አደገኛ ሁኔታ ላይ መገኘቱን አስጠንቅቀዋል። ጀነራሉ በህወሓት ውስጥ የተፈጠረውን ክፍፍል በተመለከተ ባስተላለፉት መልእክት የድቀታችን ምንጭ አመራሩ መሆኑ ተደጋግሞ የተገለጸ ጉዳይ ነው ብለዋል። ሁኔታዎችን በብስለት ገምግሞ የነገን መፍትሄ አለማየት፣ የተለዩ ሀሳቦችን ማፈን፣ ህዝብን የሚያሰባስብና ከመከራ የሚያወጣ ሀሳብ ከማመንጨት ይልቅ ስም ማጥፋትና ማብጠልጠል ላይ መሰማራት የትግራይን ፖለቲካ ወደ ጥፋት እየመራው መሆኑን በማያሻማ ቋንቋ ተናግረዋል። አንድ አመለካከት ይዞ በጠባብ መድረክ ወስኖ ለእኔ ውሳኔ ተገዙ ለማለት የተለየ ሀሳብን ወደ ጎን ትቶ የደገፈን ብቻ ይዘ በመቀጠል የሚፈጠር ተጨማሪ አደጋ እንጂ የሚፈታ ችግር የለም ያሉት ጀነራል ታደሰ ይህ አካሄድ በኃይል ለማስፈጸም የሚደረግ ሙከራ ከሆነ ደግሞ የባሰ አደጋ አለው ብለዋል። ሆኖም ህወሓት የትግራይን ጥቅሞች አሳልፈው ሰጥተዋል፣ ከአብይ ጋር ሆነው የፕሪቶሪያን ውል ቀደዋል፣ እንደ ጌታቸው ረዳ ለብልጽግና ተላላኪ ሆነዋል በሚል የቀደመ ምክር ቤትን መልሶ አስተዳደሩን ሊረከባቸው እየሰራ ነው። አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ ተናገሩ። ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫ አጥተው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንሽ ጀልባዎችም ወይም እነሱ ፈጣን ጀልባ የሚሏቸውን መተናል፣ የቀሯቸው እነሱ ብቻ ነበሩ ብለዋል። የአሜሪካ ጦር እንደገለጸው ጀልባዎቹ ላይ ጥቃት የተፈጸመው ሄሊኮፕተሮችን በመጠቀም ነው። የአሜሪካ ጦር ማዕከላዊ እዝ ባወጣው መግለጫ ዛሬ የንግድ መርከቦች ላይ አደጋ የጣሉትን የኢራንን አነስተኛ ጀልባዎች ለማስወገድ ሲሃውክና የአሜሪካ ጦር ኤኤች-64 አፓች ሄሊኮፕተሮች ጥቅም ላይ ውለዋል ብለዋል። ፕሬዚዳንቱ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉ ከሰዋል። የደቡብ ኮሪያ መንግስት ትናንት እንዳስታወቀውም ኤችኤምኤም ናሞ የተሰኘ የአገሪቱ የጭነት መርከብ ሆርሙዝ ወሽመጥ ላይ ጥቃት እንደሆነ በተጠረጠረ ክስተት ጉዳት ደርሶበታል። የተባበሩት አረብ ኤምሬቶች አቅራቢያ ቆሞ የነበረው ይህ መርከብ 24 ሰራተኞችን ይዞ እንደነበር የአገሪቱ መንግስት ገልጿል። በሰዎች ላይ የደረሰ ጉዳት ስለመኖሩ አልተነገረም። ይህንን ጉዳይ የጠቀሱት ፕሬዚዳንት ትራምፕ ምናልባት ደቡብ ኮሪያ የምትመጣበትና ተልእኮውን የምትቀላቀልበት ጊዜ አሁን ነው ብለዋል።
የኢራን መገናኛ ብዙሃን ግን ተፈጽሟል ያሉትን የጀልባዎች ጥቃት አስተባብለዋል። አንድ ወታደራዊ ምንጭን የጠቀሰው የኢራኑ ታስኒም ዜና ወኪል እንደዘገበው ከሆነ ጥቃት የደረሰባቸው 2 የጭነት መርከቦች ናቸው። በዚህም 5 ንጹሃን ተገድለዋል ብለዋል። ጥቃት ተፈጽሟል ከመባሉ አስቀድሞ የአሜሪካ ባህር ኃይል ወዳሚ መርከብና 2 የአሜሪካን ባንዲራ የሚያውለበልቡ የንግድ መርከቦች በወሽመጡ ማለፋቸውን ዋሽንግተን አስታውቃ ነበር። ይህንን ገለጻ ሙሉ በሙሉ ሐሰተኛ ስትል የጠራችውን ኢራን በበኩሏ የአሜሪካ የጦር መርከብ ላይ የማስጠንቀቂያ ተኩስ መተኮሷን ገልጻለች። የአሜሪካ ጦር ይህንን አስተባብሏል። ይሁን እንጂ ሰኞ ዕለት መርስክ የተሰኘው የመርከብ ኩባንያ እንደገለጸው የአሜሪካ ሰንደቅ ዓላማ ያነገቡና ጦርነቱ ከተጀመረበት የካቲት አንስቶ በባህረ ሰላጤው ቆሞ የነበሩ መርከቦቹ በወሽመጡ ማለፋቸውን አስታውቋል። ኩባንያው በአሜሪካ ወታደራዊ ጥበቃ ስር ሆኖ መርከብ የማስወጣት እድል እንደቀረበለት ገልጿል። ይህንን ተከትሎ መርከቡ በአሜሪካ ጦር ታጅቦ ከፋርስ ባህረ ሰላጤ ወጥቷል ብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።